ልጆች ጤናማ የሆነ ውፍረት እንዲኖራቸው እንዲሁም ደግሞ ለአይምሮ እድገት አስተዋጽኦ የሚያደርግ በተጨማሪም ደግሞ ከፍተኛ የሆነ የፋይበር መጠን ያለው በዚህም የምግብ መፈጨት ሂደትን የሚያግዝ በጣም ቆንጆ አሪፍ ምግብ እናዘጋጃለን። ከ6 ወር ጀምሮ ላሉ ልጆች የሚሆን ነው። ሰላም እንዴት ናችሁ? ሁሉ መልካም። መጀመሪያ የምናደርገው የአጃ ቂንጬ። እንደምታውቁት ቂንጬ የተለያየ አይነት አለ። የገብስ አለ፣ የስንዴ አለ፣ የአጃ አለ። ስለዚህ የአጃ ቂንጬ ትጠቀማላችሁ። የተቀቀለ አንድ ሾርባ ከግማሽ እናደርጋለን፣ ወይንም ደግሞ ኦትስም መጠቀም እንችላለን። በመቀጠል የምናደርገው ግማሽ የበሰለ ቆንጆ አቮካዶ እናደርጋለን። እሱን እንቀላቅልና በቀጣይ የምናደርገው ቴምር ነው። 3 ፍሬ ቴምር እንጠቀማለን። ይህንን ቴምር በመጀመሪያ ሞቅ ባለ ውሃ ዘፍዘፍ ታደርጉታላችሁ ለስለስ እንዲል። ከዘፈዘፋችሁት በኋላ በደንብ እጥብ አድርጋችሁ ፍሬውን አጥታችሁ ትቆራርጡታላችሁ። በቢላ መቆራረጥ ትችላላችሁ፣ በእጃችሁ መቆራረጥ ትችላላችሁ። እንደሱ ቆራርጣችሁ ታዘጋጁታላችሁ። እንደዚህ ቆርጬ አዘጋጅቼዋለሁ ማለት ነው። ቀላቅለዋለን። ከዛ የምንጠቀመው ምንድነው? ለ6 ወር እየተጠቀሙ የነበሩትን ወተት እንቀላቅላለን። የጡት ወተት ሊሆን ይችላል፣ የፎርሙላ ወተት ሊሆን ይችላል። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። እናደርግና እንፈጨዋለን ማለት ነው። በደንብ እንፈጨዋለን። እዚህ ጋር የመቅጠኑን የመወፈሩን ነገር እንደ እድሜያችሁ ታደርጋላችሁ። እድሜያቸው አነስ ያለውን ቀጠን ያለ ይሆናል። እድሜያችሁ ከፍ እያለ ሲሄድ ደግሞ ወፈር እያደረጋችሁ ትሄዳላችሁ። በዛው ልክ ደግሞ ሸርከት ማለቱንም እንደዛው ነው። ከፍ እያሉ ሲሄዱ ትንሽ ሸርከት እያለ ቢሄድ ጥሩ ነው። ከመፈጨ ሲስተማቸው ጋር አንድ ላይ ስለሚሄድ ማለት ነው። ስለዚህ እንደዚህ ቆንጆ አድርገን እናዘጋጀዋለን። በጣም ፈጣን፣ በዛ ላይ ልጆች የሚወዱት ጣፋጭ ምግብ ነው ያዘጋጀነው። ሞክሩት፣ ልጆቻችሁ የሚወዱት አይነት ነው የሚሆነው። እንደዚህ ቆንጆ አድርገን አዘጋጅተናል። ብዙም ጊዜ አይፈጅም። እንድትሞክሩ ትጋብዛችኋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው።